የዶላርና የብር ፊልማ በዚህ ሰከንድ ዓለም አቀፉ የኢኮኖሚ ሜትር በከፍተኛ ፍጥነት እየተሽከረከረ ይገኛል። በቢሊየን የሚቆጠሩ ዶላሮች በየሀገሩ እየተከፋፈሉና እየፈሰሱ ይገኛሉ። ማዕከላዊ ባንኮች የፖሊሲ ሰይፋቸውን ይስላሉ። ነጋዴዎች ደግሞ በስክሪናቸው ላይ የሚጨፍሩትን ቁጥሮች በጭንቀት ይከታተላሉ። የውጭ ምንዛሬ ዝም ብሎ ቁጥር አይደለም። የሀገራት ውህደት፣ የንግድ ፍሰትና የእያንዳንዱ ግለሰብ ኪስ የሚወሰንበት የገንዘብ ጦርነት ሜዳ ነው። በኢትዮጵያ ሰማይ ስር የምንዛሬ ዋጋ እንደ ንጋት ፀሐይ በየቀኑ አዳዲስ ገጽታዎችን ይዞ ብቅ ይላል። ብርና ዶላር ሲተጋተኩ፣ ገበያው ሲገላበጥ፣ አንተ የዚህ ማዕበል አቅጣጫ ካላወቅ በስተቀር መርከብህን በሰላም ማቆም አትችልም። ወቅታዊው የምንዛሬ መረጃ ዛሬ የካቲት 2 2018 ዓ.ም አሁን ባለው የገበያ ሁኔታ የምንዛሬ ተመን በሁለት ትይዩ መንገዶች በመጓዝ ላይ ይገኛል። የመጀመሪያው የባንክ ይፋዊ ተመን ሲሆን ኢትዮጵያ የምንዛሬ ተመኑን በገበያ እንዲወሰን ማርኬት ቤስድ ካደረገች ወዲህ በባንኮች መካከል ያለው ፉክክር ጠንክሯል። ዛሬ ላይ ባንኮች የሚገዙበትና የሚሸጡበት ዋጋ በግምት እንዲህ ነው። አንድ የአሜሪካ ዶላር ከ154 ብር ጀምሮ በመሸጥ ላይ ይገኛል። ዩሮ ደግሞ ከ180 ጀምሮ እየተሸጠ ይገኛል። ፓውንድ ስተርሊንግን ስንመለከት እንዲሁ በባንኮች ላይ ከ202 ብር ጀምሮ በመሸጥ ላይ ይገኛል። የቻይና ዩዋን ከ21 ብር ከ47 ጀምሮ በመዘርዘር ላይ ነው የሚገኘው። የስዊስ ፍራንክን ስንመለከት ከ188 ከ60 ጀምሮ ሲዘረዘር የኩዌት ዲናር ከ494 ከ29 ጀምሮ እየተዘረዘረ ነው የሚገኘው። ዲራምን ካየን ከ42 ከ10 እስከ 44 ከ10 ድረስ በተለያዩ ባንኮች እንደሚሸጥ ተመልክተናል። የሳውዲ ሪያልንም ካየን ከ41 ከ21 ጀምሮ በመሸጥ ላይ ነው የሚገኘው። ሌላው የትይዩ ገበያው ነው። ጥቁር ገበያው አሁንም ቢሆን የራሱን ትርክት ይጽፋል። ምንም እንኳን የባንክ ዋጋ እየተቃረበ ቢመጣም አሁን ድረስ የተወሰነ ልዩነት ይታያል። በዚህም ገበያው ዶላር አሁንም ንግስት ናት። ለምንድነው ዋጋው የሚዋጠው? ለምንድነው የሚወርደውስ? ይህን